ህዳር 29 ቀን 1987 ዓ.ም ነበር የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት ጸድቆ የታወጀው። ከነሐሴ 15 1987 ጀምሮ ደግሞ በስራ ላይ የዋለው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት ታዲያ አሁንም ድረስ ሀገር እየተመራችበት ነው። ህግ የሁሉም በላይ ሆኖ ሁሉንም እንዲያስተናግድ ተፈጻሚነትንም እንዲያገኝ የህግ አውጪዎች መሪና ተመሪዎችን በእኩል ለማስተናገድ ኃይልና ስልጣንን ለመገደብ ፍትህን ለማረጋገጥ ተጠያቂነትንም ለማስፈን ሰብአዊና ዲሞክራሲያዊ መብቶች እንዲከበሩ በሀገረ መንግስት ግንባታ ሂደት ውስጥ በህገ መንግስት መመራት ቁልፍና መሰረታዊ ነው። ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉት የህግ ባለሙያው ደበበ ኃይለ ገብርኤል የህገ መንግስት ጽንሰ ሀሳብን እንዲህ ይገልጹታል። ህገ መንግስት እንግዲህ ምንድነው? ፓወር ይሰጣል፣ እንደገና ደግሞ ፓወርን ይቆጣጠራል። ስልጣን ይሰጣል፣ ስልጣንን ይቆጣጠራል። የህዝብን የዜጎችን መብት እውቅና ይሰጣል። በዛው በተረፈ ደግሞ የዜጎች መብት እንዲጠበቅ እንደዚሁ የግድ ይላል እና ህገ መንግስት ብዙ ፋይዳ አለው እና ህገ መንግስታዊነት በሚኖርበት ጊዜ የህግ የበላይነት ይኖራል። የህግ የበላይነት ባለበት ሀገር ላይ መንግስት ተጠያቂ ነው። መንግስት እንደፈለገ አያደርግም። ዜጎች ሁሉ በህግና በህግ ብቻ ይተዳደራሉ። ሀገር የጉልበታም ሀገር አይሆንም፣ ያን አይሆንም። ከዛ በተረፈ የህግ የበላይነት ባለበትና ህገ መንግስታዊነት በሰፈነበት ሀገር ጠንካራ ተቋማቶች ይኖሩናል። ይህንን የሚያስጠብቁ ማለት ነው። ፖለቲካው የቱንም ያህል ቢንገጫገጭ በየትም ሀገር ያለ የፖለቲካ ለውጥ ቢኖርም ህገ መንግስታዊነት ባለበትና ጠንካራ ተቋማት ባሉበት ሀገር የዜጎች የዕለት ከዕለት ኑሮ ህይወት አይቃወስም። የኢትዮጵያ ህገ መንግስት ሌሎች ሀገራት ከደረሱበት ህገ መንግስታዊ ሂደትና ህገ መንግስቱ ረቆ በአዋጅ መተግበር ከጀመረበት አንጻር ሲፈተሽ የተሻለ መሆኑን የሚያነሱት ደግሞ የህገ መንግስት ጉዳዮች አጣሪ ጉባኤ አባል ቸርነት ወርዶፋ ናቸው። የኢትዮጵያ ህገ መንግስት ከ1990 በኋላ በዓለም ላይ የሶቪየት ህብረቱ ፈርሶ ከ19 በኋላ የመጣ ነው። ከ1990 በኋላ የመጡ ህገ መንግስቶች በባህሪያቸው በጣም ጥሩ የሚባሉ ሊበራል የሚባሉ ህገ መንግስቶች ናቸው። ይሄ ህገ መንግስት ብዝሃነትን የዜጎችን መብት ያከበረ የኢትዮጵያን ብዝሃነት እውቅና የሰጠ ህገ መንግስት ነው። በእርግጥ የህገ መንግስት ቁጥጥሩ ህገ መንግስታዊ ቁጥጥሩ ትንሽ ከሌሎች ሀገሮች ያልተለመደ አይነት ነገር አለው። በፌዴሬሽን ምክር ቤት ነው የህገ መንግስት ቁጥጥር የሚደረገው። ከዚህ በተረፈ ግን በአብዛኛው ነገሩ ያልሰራንበት የሚያስቆጭ በደንብ ብንተገብረው ውጤት የሚያመጣ ነው። አሁን የህገ መንግስት አጣሪ ጉባኤ ከፍተኛ ጥረት እያደረገ ነው። በርካታ የመስማት ሂደቶች እያካሄደ ነው። ብዙ ኬዞች እየታዩ ነው። እዚህ ላይ ተመስርተን እንግዲህ የተሻለ ህገ መንግስታዊ ዳኝነት ይሰጥበታል ብዬ አስባለሁ። ህገ መንግስት ላይ ጥያቄና አከራካሪ ነጥቦች ሲነሱ በምን መልኩ ምላሽ ይሰጣቸዋል የሚለውንም ባለሙያዎቹ እንዲህ ያብራራሉ። ህገ መንግስቱ ሙሉ ለሙሉ መቃወም የሚቻል አይመስለኝም። ምክንያቱም ህገ መንግስቱ ላይ በርካታ ጠንካራ ድንጋጌዎች አሉ። ለምሳሌ ህገ መንግስት ከ1/3 ያላነሰው በዓለም አቀፍ ደረጃ ጭምር ተቀባይነት ያላቸው የሰብአዊ መብቶችን የያዘ ህገ መንግስት ነው። በብዙ መለኪያ አደጉ ከሚባሉ ሀገራት የማይተናነሱ ድንጋጌዎች በውስጡ አለው። የሚያከራክሩ፣ የሚያወያዩ፣ የሚያጨቃጭቁ ድንጋጌዎች የሉትም ብሎ ማለት አይደለም፣ አሉ እነዚህ ድንጋጌዎች። ስለዚህ በየትኛውም ህግ ላይ ወይም ደግሞ አንድ ህግ በሚወጣበት ጊዜ ህገ መንግስቱን ጨምሮ በሀገር ውስጥ ያሉ ሰዎችን ፍላጎት በሙሉ አድሬስ አረጋለው ተብሎ አይታሰብም። ያንን የሚቀበሉም የማይቀበሉም ከድንጋጌ ውስጥ የሚመቻቸው የማይመቻቸው ይኖራሉ። ለሁሉም እኔ ላይመቸኝ ይችላል። ከውስጡ ያሉ የተወሰኑ ድንጋጌዎች ላይመቸኝ ይችላል። ነገር ግን ህገ መንግስቱ ሙሉ ለሙሉ ልቃወመው አልችልም። የኛ ህገ መንግስት እዚህ ሀገር ከፍተኛ ክርክር የሚያስነሳል። በሁለት ጎራ ተከፍለን የምንከራከርበት ነው። በተወሰነ ጎራ ማንቀበለውም አይጠቅምም የሚል ኃይል አለ። ሌላኛው ደግሞ ያለዚህ ህገ መንግስት ተስፋ የለንም የሚል ኃይል አለ። ግን ቁጭ ብለን ተነጋግረን የሚጎሉትን ነገሮች እያረምን ሀገራችንን በዚህ ህገ መንግስት መሰረት መገንባት ይኖርብናል። ህገ መንግስት የበላይነት አግኝቶ ሀገር በህገ መንግስት መሰረት ህገ መንግስታዊነትን አክብረን ህዝቡ ህገ መንግስቱ የኔ ነው ብሎ ካላለ ሰላምም አይመጣም።
የኢኮኖሚያዊ እድገትን ማሳካት በጣም አስቸጋሪ ነው። የሀገር ግንባታን ፈተና ውስጥ ይከተዋል። ስለዚህ ይሄ ህገ መንግስት ያለበትን የተቀባይነት ጉድለትና የተግባራዊነት ጉድለት መሙላት ይጠበቅብናል ማለት ነው። ህገ መንግስታዊ ሂደት ሙሉነትን እንዲያገኝ ምን መደረግ አለበት ለሚለው የጣቢያችን ጥያቄም ባለሙያው ተከታዩን መልሰዋል። አንድ ህገ መንግስቱን ጨምሮ እንደው አንድ ጊዜ ስለወጣ ከዛ በኋላ የማይለወጥ ቋሚ የሆነ ነገር አይደለም። እንደ ማህበረሰቡ እድገት እየታየ እንደ ማህበረሰቡ ፍላጎት እየታየ ይለወጣል፣ ይሻሻላል። በአንድ ጊዜ ያወጣው ምናልባትም በአንድ ወቅት በነበረ እይታ አመለካከት የፖለቲካ እሳቤ ዘላለማዊ ሆኖ በዛው ጸንቶ ይሄዳል ብሎ ማለት አይደለም። ለምሳሌ የአሜሪካን ህገ መንግስት ብንወስድ ለበርካታ ጊዜያት በተለይ በፍርድ ቤቶች ለበርካታ ጊዜያት ማሻሻያ ተደርጎበት ትርጉም ተሰጥቶበት ሀገርን የሚመራ ህገ መንግስት ነው የእንትን አድርጎና ህገ መንግስቱን ማዳበር ይቻላል። እንደ ማህበረሰቡ እድገት እየታየ ማህበረሰቡ በደረሰበት የእድገት ደረጃ ላይ የሚነሱ ወሳኝ ጥያቄዎችን እንዲመልስ እያደረጉ እያሻሻሉ መሄድ ይቻላል። ከሰሞኑ አራተኛው የአፍሪካ ህገ መንግስታዊ ፍርድ ቤቶችና መሰል ተቋማት ዓለም አቀፋዊ ሲምፖዚየም በአፍሪካ ህብረት አዳራሽ መካሄዱ አይዘነጋም።